ሌሊት እንደ አራዊት አፍጥጦ ያድራል፣ ቀን እዚህ ተቃቅፎ ይተኛል። ያቸው ግን አእምሮ እኔም እኮ እችላለሁ። ምን ማቀፉና እንደ ህፃን ልጅ እሹሩ ብዬ ነው ማስተኛት። አረ እንውጣላቸው፣ በቃ እንዳንቀሰቅሳቸው። ሰላም ቤተሰብ መጥተናል በአዲስ ቪዲዮ። እንዴት ደስ ይላል! ኪራ ገጠር ሽምግልና ሊልክ ነው ማለት ነው ለዚህ ለአባቷ። እንግዲህ ወግ ማረግ መድረስ አለባት። ወይ ትምህርቷ ለሆነች ወይ ደህና ባል አላገባች። ስለዚህ ኪራ ለአባቷ ብዙ መኪናዎችን ብዙ ለሽምግልና የሚሆኑ ሰዎች ተመርጠው ወደ ገጠር ሊላኩ ነው ማለት ነው። እንግዲህ እሷ እንዳላት ያው ለአባቴ ሽምግልና ላክ ብለዋለች። ያው ልካለው በደንብ አድርጌ ድል ባለ ሰርግ ነው የምንጋባው። ላንቺ ያልሆነ ለጥምቀት ያልሆነ ቀሚስ ሲበጣጠስ ይሉ የለ እናቶቻችን። አሁንም እነሱ ላንቺ ያልሆነ ቀሚስ ላንቺ ያልሆነ ሰርግ ምን ሊሰራልኝ ብሏል። እንግዲህ ኪራ በጣም በሚገርም ሁኔታ ደስ ባለ ፍቅር ነው ያሉት። ሰሞኑን እንግዲህ ሁላችንንም አስደብረውን ነበር ማለት የሆነ ትንሽ ችግር ተፈጥሮ ደብሮን ነበር። አሁን ግን በጣም አነቃቅተውናል ማለት ነው። እኔ በበኩሌ በጣም ነው ደስ ያለኝ። እናንተስ እንዴት ነው? እንደኔ ደስ አላላችሁም? እኔ በጣም ነው ደስ ያለኝ ማለት ከሚባለው በላይ ኪራን በመያዟ በጣም ደስ ብሎኛል። በነገራችን ደግሞ ቤቲ ግን በጣም ነው ያሳዘነች በእውነት። አንዳንድ ሰዎች ማለት አንዳንድ ተመልካቾች ያላችሁ የስሯን ነው ያገኘችው ትላላችሁ። እንደዛ አይባልም። በእውነት አይድረስብኝ ነው የሚባለው እንጂ እንደዛ አይባልም። ፍቅር በጣም ከባድ ነው። መቼም እኔ አፍቅሬ አላቅም እንዳት አትሉኝም መቼም። እና ፍቅር በጣም ከባድ ነው። ፍቅር እውር ነው። ፍቅር የሚያስደርገው ነገር የለም። ይኸው ለብደት ጋረዳት ማለት ነው። እና ራስ ወዳድ መሆን ደግሞ በጣም ከባድ ነው። ራስ ወዳድ ነሽ አንቺ፣ እንደዚህ አንቺ ክፉ ነሽ፣ አንቺ እንዲህ ነሽ፣ አንቺ እንላታለን። ከተጀመረ ጀምሮ ከሷ ራስ ላይ ያወረደ ያለ አይመስለኝም። ሁልጊዜ እንደተሰደበች ነው ማለት ነው። እና ፂና ኪራ በጣም ነው ደስ የሚሉት። በቃ ከነሱ ወዳ ፍቅረኛ የለም፣ ከነሱ ወዳ ፍቅር የለም፣ ከነሱ ወዳ ሰው የለም። ከነሱ ወዳ ፍቅርን ጀምሮ ያጣጣመ የለም ማለት ነው። እንግዲህ ይቀጥሉበት በዚሁ። ኪራም እንግዲህ እኔ በጣም ነው ማፈቅርሽ፣ እኔ በጣም ነው የምወድሽ በየኩሽናው እየተከተለ ከኋላዋ እኔም እኮ እወድሃለሁ አለችው። አፈቅርሃለሁ አትለውም ግን እንደሱ ማለት ነው። እሱን ያፈቅርሻለሁ ይላል፣ እሷ ግን እኔ እወድሃለሁ ትላለች። እና ነሪሳመሽ እንኳ ቢላት እምቢ አለች። መጀመሪያ ሽምግልና ላክ አባቴ ጋር ሽምግልና ላክና ቀለበት አድርግልኝና ከዛ ያለውን ነገር እፈቅዳለሁ ነው ያለችው እንጂ እቆያለሁ አሁን አይሆንም፣ መሳሳም አንችልም። ስለዚህ እኔ መቆየት እፈልጋለሁ፣ እንደዚህ ቶሎ በቶሎ በመፍጠን አይደለም እያለች ተሽኮረመመች። ወይኔ አለ ኪራ፣ እንዴት ስትሽኮረመሚ እኮ እንዴት ደስ እንደምትይ የኔ ቆንጆ። እንደ ወንድ ልጅ ስትሽኮረመም ነው ለካ ሴት የሚወደው ማለት ነው። እናንተ መሽኮርመም አለባችሁ እሺ ለባላችሁ። ያው አንዳንድ ጊዜ መሽኮርመም ያስፈልጋል ማለት ነው። ይሄ ጋጥ ወጥነት እንዳይ እኔ አወኩ የምትለዋን ሴት ወጥ አድርጎ ወደ የምትሽኮረመም ዋጋ። እስኪ በነገራችን እስኪ አስተያዩ ማለት ቤቲና ጽናት አንድ አይደሉም ማለት። ጽናት አንገቷን ደፋ አርጋ ነው የምትሄደውም የምትናገረውም ደግሞ የምትናገራቸው ነገሮች ደግሞ በምሳሌ ነው የምትነግረው ማለት ነው። አንዳንድ ጊዜ ቤት ግን ሁሉን ነገር ግልጥልጥ አርጋ ፍርጥርጥርጥ አርጋ በቃ እኔ አባወራ ነኝ የምትለው። በቃ እኔ የዚህ ቤት አባወራ ነኝ እንዴ። ያችን አንድነትን እኮ እትዬ በይኝ ብላለች። ገና ቀለበት ሳያደርግላት ገና ምንም ነገር የቤቱን
የቤቱ ማረጋገጫ ሳይኖራት እዛ የምትኖርበት ማረጋገጫ ሳይኖራት እትዬ በይኝ፣ እኔ እትዬ ካላሽኝ እኔ የቤቱ አለቃ ነኝ፣ የቤቱ አባራ ነኝ፣ የኪራ ሚስት ነኝ ነበር የምትለው ማለት ነው። አንድን ወንድ እጁ ሳያረግ ባሌ ነኝ ማለት ባሌ ነው ማለት በጣም ይከብዳል። ምሳሌ አሁን እኔ አንድ ወንድ አፈቀርኩት እወድሃለሁ እወድሻለሁ ቢለኝ ያ ባሌ ሆና ማለት አይደለም። ገና ምን ተያዘና ገና ምኑ ተጀመረና ባሌ ላለው እና ጋብቻ ከተፈጠመ በኋላ ምናልባት ባሌ ይባላል ማለት ነው። ምሩና ናሆም በጣም ነው የሚያሳዝነኝ። ናሆም የኔ ቆንጆ የኔ ውድ የኔ ከርታታ በጣም ነው የሚያሳዝነኝ ማለት ነው። እናንተም እንደኔ ናሆም ያሳዝናቸዋል አይደል? በጣም ነው የምትወዱት። በጣም ነው ኮመንት ላይ እንዳየሁት ማለት ነው። በጣም ነው የምወደው እኔ ራሱ ናሆምን እንደ በፊቱ አይደለም፣ በጣም ነው የምወደው እና ምግብ ሰርተው በሉ የደስ ደስ ግን እንደው ምሩዬ ተይ ምሩዬ፣ እሺ በይው በቃ እሺ በይውና ያው ፈጣሪ ያውቃል ማለት እሷ ያው እንደው ጥሌብህ እንዳልሄድ መከራ እንዳላስበላ አብረን ቆይተን ከዛኔ ፈጣሪ ቢወስደኝ ምን ትሆናለህ አንተ ትጎዳለህ በማለት ነው እንግዲህ ምሩ ለእሱ አስባለት ነው እንጂ ሌላ አይደለም። ግን አብረው ተኝተው ሄዶ እንደው ምሩዬ የኔ ቆንጆ ብሎ ፀጉሯን ሲያሻሻት ምናምን ከዛ ደግሞ አጠገቧ እንቅልፍ ወሰደው እሱ። ኪራና ፂ መጥተው ሲያዋቸው በጣም ሲያሳዝኑ ደግሞ በጣም ነው ደስ የሚሉት። አብረው ተኝተው እንቅልፍ ወስዷቸው በቃ በጣም ነው ደስ የሚሉት ሁለቱም ማለት ነው። ነገር ግን ምሩ በጣም በሚገርም ነገር ምሩ እሺ አትልም። እሷም እኮ ታፈቅረዋለች፣ እሱም ያፈቅራታል፣ እሷም ታፈቅረዋለች። ደግሞ ዛሬ በጣም ነው ደስ ብለው የዋሉት ማለት ነው። ሁለቱም ያው ወደሚገናኙበት አካባቢ ሄደው እሷ ራሱ ፈካ ብላለች እና በጣም እያደር በጣም ነው ቆንጆ ወንጆ እያላት ነበረ፣ እያሞጋገሳት ነበር። እስኪ ቴሊና ሙጀሬ ጋር እስኪ እንሂድ እያሉ በመንገድ ላይ እየተራመዱ ነበረ። ናሆምና ምሩጌን እሺ በይው ነው የምለው። ቢያንስ የተወሰነ ጊዜ ያሳልፉ። ፈጣሪን እኮ እሱ ምን እንደሚያመጣ አይሳነውም እና ምናልባት አንቺ ከበሽታ ዲነሽ ሰላም ትሆኝና ወይ ልቀጥሉ ትችላላችሁ እና እሺ በይው ምሩዬ እባክሽን እሺ በይው። ናሆምን አትውጂው በቃ የሄድሽ ጊዜ ሄድሽ በቃ። ሰው መቼም ቆሞ አይቀርም፣ ሁላችንም ሀጅ ነን እና እሺ በይው ምሩዬ። ሀንዬ ደግሞ መጥታ ነበር ቤት በጣም አዝና በቃ የቤትን ነገር ስታይ በጣም ነው ያዘነችው ሀኔ። እንዴ መቼ ነው ይሄ የተፈጠረው ነገር? እንዴት ነው ምንድን ነው ነገሩ ነው ያለችው። በቃ አምቦዋ ራሱ አቅሯል ማለት ነው ሀኔ። አይ አንቺናሽን ትታስታመሚ በጣም ብዙ ነገር ተሰርቷል ተፈጥሮ ነበረ እያለች ነበረ ጽናት ማለት ነው። ጽናትዬ የኔ ቆንጆ የኔ ምርጥ እህት እንኳንም ደስ አለሽ ብለናል። እኔ በጣም ነው ደስ ያለኝ ኪሮና ሲመለሱ ኪሮ በጣም ነው ደስ ያለው፣ ጽናትም እንደዛው። ነገር ግን በመኋላቸው ቤቲ እንደዛ መሆኗ ደግሞ በጣም ያሳዝናል። ያው ምን ይደረግ እኔ በጣም ነው ያዘንኩት። ግን ለቤቲ በፊት ምንም አልወዳትም ነበረ። ነገር ግን አሁን በጣም እንጃ እንደዛ ሲሆን ሳያት ምናምን ኪስ ፌስታል ምናምን ራሷ ላይ አስራ በጇ ይዛ በጣም አሳዘነችኝ። ወይኔ ፍቅር ለካ እንደዚህ ያሳብዳ እንዲ ተውነቷ ማለት ትወኗ በጣም አሪፍ ነው። ነገር ግን ከልቡ ያፈቀረችው